ሰው ተገዝግዞ እኮ ታረደ ላይ ብላይ ያልኳችሁ ለሎት ጋይስ ለምን ዘር ብታዩት ለምን የዳንተ ልጅ ቢሆንስ የሆነ ልጅ እንዲህ ተገዝግዞ ሲያርድ ቪዲዮ አየው ጋይስ የሆነ የ26 ዓመት ልጅ እንዲህ ተገዝግዞ ከዛ ድንጋይ ተጨንበት እሱን አየው ያልኳችሁ እናንተ ወደ ዘር ወደ ስካር ተወስዱታላችሁ ስካር በፈልግ አሁን ብጠጣል ተው ጋይስ እኔ በጣም ደበበኝ ልጄ ቢሆን አስባችሁታል ጋይስ እናንተ ገና ዘር እንደሌላችሁት እኔ ስለ ልጄን አሁን ስትግዛ አይቼ እንደመጣሁት አታውቁም ልጄን አይቼ ነው የመጣሁት ልጄን አንገቱን አይቼ ነው የመጣሁት እውነት ትናንት አይቼ ከፋኝ ስላችሁ አልገባችሁ ትስቃላችሁ ግዴታ በወንድማችሁ በዘራችሁ መድረስ አለበት ጋይስ ስለሰው እንዳስብ እንደ ሰው እንዳስብ እስቲ እንደ ሰው ድግባባ ጋይስ ተው በእናታችሁ እኔ አፍንጫዬን ያፈረኝ እባይ ነው ጋይስ አሞኛል ትናንት ያልገባሁት ይሄ ነገር አሞኝ ነው በመጠጥ ቢሆን ይሄው እኔ ጋር በጠጣለ ለምን አልጠጣም ትላንት እኔ ከሻውሮ ስጄ ያለቀስኩ ነበር አይገባችሁ የማይገባችሁ በዘር ዓለም ውስጥ እንደላችሁት ጋይስ ፕሊስ እንደ ሰው እንዳስብ የሆነ ሰው እንዲህ በዛለ ቢላ ሲገዘገዝ አየን አያማችሁ እስቲ ልጃችሁ ሲገዘገዝ አስባችሁታል ተው ጋይስ እኔ አቦኛል በጣም አበበኝ እውነት አቦኛል ጋይስ እውነት አበበኝ ልጄን አየሁት አሁን ተነስቼ የመጣሁት ልጄን አይቼ ነው የመጣሁት ማማ ምን ወሽ ሲለኝ ምንም ምግብ በላ ወይ ብዬ ነው የመጣሁት እሱ የኔ ልጅ ይሄን ዓለም አያውቀው እኔ ቆሻሻ ዓለም ውስጥ እንዳለው አያውቅም የኔ ልጅ አያውቅም እንደዚህ የሰው እግር የሰው አንገት ላይ ቆሞ እንደዚህ እንደሚገዘግዝ የኔ ልጅ አያውቅም እኔም እንደዚህ አላውቅም ለዘሩ እንደዚህ አበበኝ ጋይስ ከትላንት ጀምሮ አበበኝ መጠጥ ከመሰላችሁ ጠጥቼ አሳያቸዋለሁ መጠጥ ምን ማለት እንደሆነ አሳያቸዋለሁ አፍንጫዬ ተደፈነ ጋይስ አስባችሁት ወንድማችሁ ቢሆን ገዝግዘው ከዛ ድንጋይ ጫኑበት እንደማናቸው አይዶዶ እናንተ በዘሩ ሰዱት እኔ ግን ልጄን 10 ጊዜ አይቼው ነው የመጣሁት ከትላንት ጀምሮ አሞኛል ጋይስ የእውነት አበበኝ እነዚህ እኮ የዓለም ስጋቶች ናቸው በቃ ምን ቀረ ጋይስ የቱን ዜጋ ነው የሚጠበቀው ለየትኛው ዜጋ ነው የሚሰራው ምንድነው የምታርጉት የኔ የትልቁ ችግሬ ምንድነው መሰላችሁ የሆነ ነገር አይምሮ እስከገባ ለምን የሚል ነገር አይምሮ ላይ አይወጣልኝም በቃ እኔ እንደዚህ አይነት ችግር አለብኝ ጋይስ ለዚህ ነው እንትንም ማለት 5400 ሰው ነው ያያያል ያ አሁን ደግሞ ማለት ኦሮሞኛ አስጠላኝ አሁንስ ዱጋ ነጂቢሲሲ በኦሮሞኛ እንደዚህ ነው የምታስቡት አከነ ያገኒ خلاص ሀና ሰሙ ዱጋ አከኑማ ለካ ቋንቋን በምትሰማበት ቋንቋ ነው ደስ የሚል የፍራንስ ቋንቋ አሁን ለፍቅር ምናምን አሪፍ ነው ይባላል ብዙ ጊዜ ስለሆንትን ስለው የጣሊያን ቋንቋ ለጮክ ብሎ ለመናገር ለቁጣ ይባላል
ሚዲያ ላይ አማርኛ የተሳዳቢ ቋንቋ እየመሰለን ነበረ አንድ ሰሞን ጆከር እንደዛ እንትን በሚያደርግ ጊዜ። አሁን ደግሞ እንደዚህ ነገር የጨካኝ ቋንቋ እያደረጋችሁት የእውነት ጋይስ። እንደዚህ ነገር የሰው አይምሮ ላይ ሲቀረጽ ጥላቻ አይደለም፣ በቃ እንደዚህ ነገር ይመጣል ጋይስ። ይሁት ጋይስ ምን እንደሚል አከን ወያደኒ አፋንካና የእውነት በጣም ያሳዝናል። እኔ የእውነት ሙሉ ቤተሰቡ ጨካኝ ቢሆን ካሁን በኋላ የኢትዮጵያ መሽገር ቢሆን ምን ይገርማል ጋይስ? ምን ይገርማል? ደግሞ ኢንተርቪው ጎነ ይላሉ እኮ። ቆይ ኢንተርቪው እናድርገህ ነው ጨራ ከኒናፍ ይላሉ። እድል እንስተውና ኢንተርቪው እናድርገው ይባባላሉ እኮ። ልጁ ራሱ ተስፈኛ ተረጂ ነው፣ ተስፈኛ የሚታረድ እና የእውነትም ይጠብቃቸዋል። እንደገና ተገዝግዞ ይጠብቃቸዋል ምን እንደሚጠይቅ እና ምናልባት አንጀታቸው ከራ። እሺ ፍቅር እየሳቅሽ ነው ያለሽ? ለምን የሳቅሽ? እየሳቅሽ ነው? ይሄ የለቅሶ ኢሞጂ ነው ነገር። ይህችን ብቻ አረጋግጦልኝ ጋይስ። ዲስኮ የለሽም? ከዚህ ከቲክቶክ ላይ እንትን በሉ እንጂ የንፍጣም ልቃሚ እከካ ዲስኮ የለሽም? እናና እየላችሁ እየሳቀች ነው ጋይስ። ምኑን ያሳቃት ማለት እንዴት መጣል ይሳቅሽ? በምኑ ስለምን አውርተን ነበር? ልቃሚ ቁሻሻ ልክስክስ ስንት ልክስክስ ጭንቅላት ልክስክስ ስንት ልክስክስ ጭንቅላት ልክስክስ። እኔ ሁለተኛ የእኔ ፔጅ ላይ በየትኛውም አጋጣሚ ትመጫታለሽ። ልቃ የአይምሮ ካሻ ኮራ ብሎ እዚህ ተሰብስቦ መከራችን ያሳል። በእናታችሁ ደግሞ ድንጋይ ጫኑበት እኮ እንደገና ወንድሜ እያለ እየለመነው ይስቃሉ ጋይስ። ከስር ይኸው ይስቃሉ። እሱ አሁን የላከችው አይነት ኢሞጂ ይኸው ነው። እግዚአብሔራችሁን ፍሩ። ረቢ ሶዳዳ ነው እኮ የሚለው ጋይስ። በእናታችሁ ይሄን ሁላ ነገር እንኳን አድርገው ተስፋ ነበረው እየጠየቃቸው ነው እውነት። ደግሞ ዘፈን የሚከፍቱት የዳኘ ዋሌን የምናምን ነው እኮ የሚከፍቱት ጋይስ። ምንድን ነው ሀሳባቸው? ኢዚስ ፖለቲካ እንደዚህ አይነት ፖለቲካ አለ። ሞተ ልጁ አፈር እዛው ያለበሱበት እንጂ ከዛም ሙዚቃ የዳኘ ዋሌን የለም የላካችሁ ልጆች መልሳችሁ ላኩት። እኔ በጣም ኮንፊውዝ ነኝ የእውነት። ስራ ቦታ ወርኜ ራሱ አስሬ ነው ኖ ስል ግራ ገብቷቸው ያዩ ነበረ። በቃ እኔ አይመለስልኝም እንደዚህ አይነት ነገር ቶሎ ጋይስ። እኔ ከድርጊቱ የበለጠ ለእኔ ጥያቄ መልስ እስከማገኝ የሚፈጀኝ ጊዜ እኔን በጣም ይጎዳኛል። ባይዘው እንደዚህ አይነት ነገርም ሆነ ማንኛውም ነገር ጋይስ በስነ ስርዓት እግሩን አንገቱ ላይ እንደዚህ አድርጎ እንደዚህ ገዘግዘዋል። እንደዚህ ገዘግዘዋል ጋይስ። እግሩን አንገቱ ላይ አድርጎ እጁ ደግሞ ልጁ ወደኋላ ታስሮ መስከር ፈለግኩ ጋይስ የእውነት። አይ እችን ዓለም
ወይ ትታት ወይ ተኝተ ወይ ጠጥተ ሆነ ካልሆነ ወይ አብደ ካልሆነ ከባድ ነው። እውነት ከባድ ነው። ደግሞ ከኋላ ነው ያስተኛው። ፊቱን እንደዚህ ደፍቶት ከኋላ ነው የሚገዘግዘው። ገዝ በእግሩ እላው ላይ ቆሙ። ላይቭ ላይ ካሜራውን ትልቅ አድርገውለት እኛ እዚህ መጠጥ ስናሳይ ቲክቶክ ራሱ 10 ጊዜ እኛን ዋርኒንግ ይሰጠናል። ለእነሱ ግን አልሰጣችሁ። አይገርም? ኮሚኒቲያቸው እንኳን ንጹህ ጋር ረኻሲ ምናምን ይለዋል። ድንጋዩ አሁን ሞቷል ይለዋል። ድንጋዩን አንሳለትና እኛ ሙዚቃ እንስማ ይለዋል። እንስማ ሙዚቃ ይለዋል። የሆነት እንስማ ብሎ ከዛን የዳኘው ዋሌን ይከፍታል። የሆነ እንትን ላይ ነበር ማንደላክልኝና ምናምን እንደሆነ አላውቅም። ያ አይ የሆነ ነገር ተላልፈናል። የሆነ ተላልፈናል። የሆነ በጣም ተላልፈናል። ቦታ ስተን ነው ያለን። ሰው እንዴት ነው ሰው የሚመሳሰለው? ጋይስ አይ ምንድን ነው ጋይስ? አሁን ሚዲያ ላይ ብዙ ጊዜ ሰዎች ይጣሉና እንገናኝ ምናምን ብሎ ለመደባደብ ሲገናኙ ሀሳብ ቀይረው አብረው በርገር ሲበሉ ነው የምናውቀው። ለምን ሚዲያ ላይ የምትናገርበት እንትን በደረሰ ኢንፎርሜሽን በተሰማ ስሜት ነው ንዴት የምታወጣው አይደል? ከዛን እየሄድክ እየተረጋጋ ትመጣለህ። እየተረጋጋ ትመጣና ለምን እንዳልክም ጊዜ ይኖራል ለማሰቢያና ለዛ ነው ሀሳብ የሚቀይሩት እንጂ ወላዋይ ሆነ ወይም ደግሞ ፈሪ ስለሆኑ አይደለም። ሰከን ጋር ትመጣለህ፣ ውሃ ትጠጣለህ፣ ምን ትላለህ። ሰው እንዴት የሰው እንትን ሲራሱ አልከበደውም እጁ እንዴት እና እነሱስ ራሱ እንዴት ተስማሙ? እነዚህ እንትን ላይ ያሉት ይሄ አይምሮ የጎደላቸው ብቻ ተብለው ዝም የሚባል ነገር አይደለም። ከባድ ነገር ነው ጋይስ። ይሄ በጣም ላይቭ ላይ አሁን ዛሬ መጥተው ሰው ላይ እርምጃ ስለወሰዱ ነው እንጂ ከአሁን በፊት ብዙ አድርገው ነበር ማለት ነው። ኤክስፒሪየንስ ነበራቸው ማለት ነው። ለዛ ነው ምንም ያልመሰለው። አብሮ ከሱ ጋር ሲበላ የነበረ ልጅ ሚዲያ ላይ እግሩ ላይ እንደዚህ ቆሙበት። ከዛ ከፊት ለፊት ገዝግዞ አላልቅ ሲለው ከኋላ ደግሞ እንደዚህ እንደንትን ሲያርደው፣ ከዛ ደግሞ የዚህ ልጅ ህይወት ወፍራም ናት ድንጋይ ጫንበት ይሉታል። ድንጋይ ጭኖበት አሁን ነፍሱ ሳይወጣ አይቀርም በቃ አፈር አርግበትና እኛ እንጨፍር ብለው የዳኘ ዋሌን ዘፈን ይከፍታሉ። ግን ለምን አስፈለገ የዳኘ ዋሌን ዘፈን መክፈቱ? ራሱ አልገባኝም። እንደዚህ አይነት ደደብ ጭንቅላት ያለው ሰው ፖለቲካ እየሰራ ነው መቼም አትሉኝም። ራይት ከእንደዚህ አይነት ሰው ፖለቲካ መቼም አትጠብቁ። ከማጋ ነው የምትኖረው ማለት ምንድን ነው የምታደርገው? እንደዚህ አይነት ነገር እየሰማ እንዴት ነው አንተ ከሰው ጋር ማለት? እኔም ሰው ነኝ አይኖ፣ ግን በምን ተስፋ ነው ከሰው ጋር ለመግባባት የምትሄደው? የትኛው ተስፋ ገብቶችኋል? በየትኛው ተስፋ ነው? ያም ሰው እንደዛ እንዳልሆነ በምን አረጋግጠ ነው? ገብቷል? ከባድ ነው። ከባድ ላይ ነው ያለ ነው ጋይስ። እነዚህ ያደረጉትን ልጆች ብቻ ይዛችሁ አብቅተዋል ወይም ደግሞ ጨርሰናል ካላችሁ
ላኪዎቹ እናንተ ናችሁ ማለት ነው። የምታስይዙም ሆነ እያስያዛችሁ ያላችሁት አካሎች 5000 ከነበሩት ውስጥ 100 ሰው አይሆንም። ኢሳ አቦ በእናታችሁ እያለ የሚጽፈው የነበረው ተው እባካችሁ ነው። ሌላው እንዳለ የለቅሶ የእንትን ኢሞጂ ዘፈኑም ሲከፈት ሲጨፍር የነበረ ነው። 8ቱም ልጆች ገዝት ላይ ሆነው ኢንተርቪው እናድርገው ቆይ ቀስ ብለህ ትገዘግዛለህ እያሉ እየተቀባበሉ እንደዛም ስቂያ ውስጥ ሆነው ኢንተርቪው የሚያደርጉት ልጆች 8ቱም መያዝ አለባቸው። ኮሜንተሮች እንዳለ 8 ከ5400 ነው ያዩት። እንግዲህ እየጨመረ እንደመጣ አላውቅም። እቺ ከትንሿ ሪከርድ ማለት ነው። ቢያንስ 5000 ሙሉ ለሀገርም ለዓለምም ለምንም ስለማይጠቅም መወገድ አለበት። ይሁን በጣም ቀላል። ሳውዲ አረቢያ ነው ያሉት። ለሳውዲ አረቢያዎች በነገራችን ላይ በእንደዚህ ነገር የሳውዲ ፖሊስ በጣም ጎበዝ ነው። ስሙን ብቻ ስጠው በአይቲው ይመጣላል፣ ይገባላል። ጫካ ለምን ተራራ ላይ ለምን አትሆንም? እናቴ ትሙት መጥተው ይይዘዋል። ያ እኔ ግን በደም አመመኝ ከትላንትና በኋላ እውነት። ሲጀመር አትላኩልኝ ብዬ ላከች። ሳየው ኮሜንቶቹ ምናምን ሆስቱ ምናምን በደም ነው። እና አንዳንድ ጊዜ ሄለን ወድሻለሁ ስትሉኝ የማይገባኝ ማን እንደሆናችሁ አላውቃችሁ። ሳሴ አሁንማ አይገባኝም ጭራሽ። አሁንማ ናይ እቺ ነገር ከውስጤ መውጣት አለባት ጋይስ። ያውናት ያ አይ አም ሶ ኮንፊውዝድ ጋይስ። ይሁን ሰው እንዴት አንድ አይነት ደደብ ይሆናል ጋይስ? ማለት አንድ ደደብ አይደለም በቃ አንድ አይነት እንደዚህ እንዴት ይሆናል? እንዴት እንደዚህ ይሆናል? እንዴት የምንበላው ምግብ ራሱ እኮ ይለያያል። ጀዋር ባለፈው ሲያወራ የነበረው በዚህ ጉዳይ ላይ ጀዋር ሀገር ቤት ብትገቡ መንግስት አይነካንም ብላችሁ ነው ብሎ ይሄንን የእርስ በራስ ግጭት ወደ መንግስት ሊያላትፉላ እያወራ ነበር። እናንተ ኦሮምኛ ስለማሰሙ ገብቶችኋል። ያ ሀገር ቤት ብንገባም መንግስት አይነካንም ብላችሁ አስባችሁ ይሆናል ያንተ ተሳዳቢ ምናምን እያሉ ኮሜንት የሚሰጡ ሰዎች ነበሩና ሀገር ቤት ብትገቡ መንግስት አይነካንም ብላችሁ ነው ካለ ምን ማለቱ ነው? መንግስት ነው እንደዚህ አይነት ልዩነት እንድታመጡ የላካችሁ እያለ። እኛ ግን ወደ ኢሮፕም ሆነ ወደ ምን ልትመጡ ብታስቡ ካንስል እናደርግባችኋለን። ተጀናጅናችሁ እንኳን ብትመጡ አስደረግባችኋለሁ በዩናይትድ ኔሽን እና በምናምን ብሎ ሲናገር ነበር። አያችሁ፣ ይህን ሙመንት ራሱ መንግስት ልዩነት ፈጥሮ ይህን ነገር የለም የወሎና የምን ኦሮሞ እንዳይስማማ አድርጎ እና ሀገር ቤት ቢገቡ መንግስት ሊነካቸው እንደማይችል ነው እየተና መንግስት እንግዲህ የማይነካቸው ለምንድን ነው? በእሱ ንግግር የእነሱ የመንግስት ፕሮፓጋንዳ አለበት። እሱ ይፈልጋል ልዩነት። ጀዋር አንድ ሊያደርግ ነው ሚዲያ ላይ የመጣው ትላንትና። ጀዋር አንድ ልታደርግ አንተ መቼም ኦሮሞን አትችልም። ለምን እንደሆነ ታውቃል? አንተ ክርስቲያን ጠልነ ክርስቲያን ጠልን የወለጋ ኦሮሞ የሸዋ ኦሮሞ ደግሞ 90% ክርስቲያን። አየ ክርስቲያን ጠልሆነ ስለ አንድነት ኦሮሞ እንዳታወራ ንፍጣ። አንተ ለቅሚያ ብቻ ነው የምትሆነው። ቅንቅናም ቁሻሻ ንፍጣ። የዚህ ልጅ መገዝገዝ ፖለቲካ ሊሰራበት ይፈልጋል። አጃዋ ነማ ሲያስጠላ። እዚህ ምቀኝነት እንዳለ ቂጡ ላይ ሁላ ሳይቀርሽበት ያወጣበት ሰው ቅንቅና። አንተም ብሎ ስለ አንድነት እንግቶ ስለ ኢትዮጵያ አንድነት እንተው። ስለ ኢትዮጵያ ስለ ኦሮሞ አንድነት አንተ ብቃቱ የለ። አንተ የተወለድክበት አካባቢ የኦሮሞ ክርስቲያን ማተቡን ደብቆ እንዲሄድ ነው የምታደርገው። ገብቷል? እና ስለ የትኛው አንድነት ነው የምታወራው? ቁሻሻ ለማያውቅ ታጠ የከሸፈበት ፖለቲከኛ መንቻካ
በዚህ በተገዘገዘው ልጅ ፖለቲካ ሲሰራ ነው ትላንትና ያየሁት። እሱ አንድነት እንትን መንግስት ደግሞ እንትን እያደረገ እንደዚህ አይነት ድርጊት አድርገን አገር ቤት ብንገባ ማንነካም ብላችሁ አስባችሁ ከሆነ ማለት መንግስት እንግዲህ የማይነካ የእሱ ፕሮፓጋንዳ ካይ ስትሆን ነው በእሱ አነጋገር ራይት። ያንን ነው እየሳንጸባርቅ የነበረው ትላል አካሲ ሲንጎና አከነን ጎዳ ማረጆን ሰላማኒ ረለማ ዴሚያስ ንፍጣ የከሸፈብ እብድ ጠንቋይ እንደ ታምራት ገለታ ናላው ዞሮ ሱፍ ለብሶ በየመንደሩ ሚዘዋወር ባለፈው ፖለቲካ እንዳታወራ ታግዳላል። እስቲ ልብ ካለ መተካውን ባለ ፖለቲካ ወራ። አሁን ሰላም ተስፋዬ ልትወልድ ነው ጃኒ ልታገባ ነው የሚል ቶፒክ ላይ ቁጭ ብለህ ታወራለህ። ከእንግዲህ ካሸፈብህ እኮ ከበቡሽ የሆነ ሰውዬ ንፍጣ ሰው ጋይስ እንዴት ነው በእንደዚህ አይነት በተገዘገዘ ልጅ ፖለቲካ ሊሰራ የሚፈልግ? አና አባን ኦሮሞ ይላል ይመጣና እዚህ አናቱ ተኩማ ማረ ወደ ወልቲ ሲንፊጋ አከሲቲ ሲንጎዳ ይላል ይመጣል። የእውነት አንተ የኦሮሞ ሰብሳቢ ራይት እካካ 42 ሰዎች ለተሰውት እኮ የማንም ደንባራ ሮጊት ለሞተችውን የተጠያቂ አይደለሁም ብለህ እኮ ደረትን ነፍተ ለማዕዛንኩም ኢንተርቪው የሰጠ ሰው ነህ። ራስህ ተከበብ ያለው ብለህ ለአንተ ሲሉ መጥተው ለሞቱት ሰዎች እንኳን ኃላፊነት መውሰድ አይደለም ተወው ኃላፊነቱ ጻጻትን እንደ ሰው እንኳን ያልተሰማ ቶርቶራ አጃዋ ሰውዬ ነው። ቅማ አላም ቅንቅና እዛው የኬንያ እንጫትን ጨፍጨፍ ዝም ብል። ዘንድሮም ለአንተ የሚሞትና ለአንተ የሚቆም አሁን እኮ አንተ ላይቭ ላይ ስገባ እየሮጡ ሰዎች የሚያዩ ምን አባቱ ሊያወራ ይሆን እስቲ ብለው ሊሰሙ ነው እንጂ እኮ ዩ አር ናቲንግ እንደሆንክ አልገባም እንዴ? እስር ቤት የገባ ጊዜ አንተ እስር ቤት ስገባ እኮ አፍሪካ የሚቃጠል ይመስል ነበር አይደል? ይመስል ነበር አይደል? መጥቶ የጠየቀ ሰው አለ ከእናትና ከምናምን በስተቀር ልቃሚ እሺ ሲያስጠሉ እዚህ ሁላችሁም ኤክስፓየርድ የሆናችሁ ናችሁ። ምድረ ፖለቲከኛ ነው ምናምን የምትሉት ሌላ የምታወሩት ሆቢ ስለሌላችሁ ዲፕረሳችሁን ለመወጣት ብቻ ነው። ፖለቲካ ማንም አይሰማችሁም። የድሮ ፖለቲከኛ አዲስ ፖለቲከኛ ከመጣ ብቻ ነው እኛ የምንሰማው። ጀዋር አንሰማም፣ አሉላ አንሰማችሁም፣ እንትና አንሰማችሁ ምናምን አንሰማው። ጋይ ጌም አልጫወትም። ወደዛ ሄዱ። ቀናተኛ ቅንቅናትና ቅንቅን እንደዚህ ፊቱ ላይ የሚታይ ሰው ያየሁትን የጀዋርን ያየሁት ቅንድቡላ ይሄ አይነ ሽፋሽፉላ እንትን ሽበት አወጣ። የቅናት መንፈስ ያስታውቅበታል። ሲንቀጠቀጥ ያወራበታል። አንተ ምሁርነት ለና አስሊ ብቻ خلاص خبروا ተከንቀብቱ የከሸፈብን ንፍጣ እኔ በጣም እንትን ሆኛለሁ። የእውነት ትላንት ራሱ ሙዴ ተከንቶ ምናምን ሚዲያ ራሱ ለምን አባቱ ነው የምገባው ከማን ጋር የማወራው ምናምን ብዬ ነው የቀረሁት የእውነት እንጂ ቀድሜ መግባት እችል ነበር። እናልቅስ እንዴ ጋይስ እናልቅስ ተሰብስበን ይሁን ያማል ጋይስ እውነት ያማል። የእውነት ያማል። የእውነት ያማል። ሰው መንገድ ላይ እንኳን ቆሻሻ ሲያይ አንስቶ ይሄዳል፣ እንደዚህ ያነሳል። ማንም እንኳ አስገዶታለም ለከተማው ጽዳት ይጨነቃል። የሆነ ልጅ ፊት ተገዝግዞ አይተን ሚዲያውን ላላወራበትም ያወሩበት ይሄ ፖለቲከኛው ምናምኑ የለም እንደዛ ነው። እና እውነት መገዝገዝም የሚያሙም በሰፈርና በመንደር ሆነ የሚለው እሱም ገረመኝ፣ እውነት ገረመኝ። እሱም ሌላ ጥያቄ ነው። እንደ ሰው እንዴ አንድ ዶሮ እንኳን እኔ ዶሮ ፊቴ ከታረደች አልበላም፣ ባይዘው አልበላም። እኔ አልበላም። እኔ አንድ ስጋ እየበላው
ፍየሏ ታርዳ መሆኗን አስቤ አይምሮዬ ካሰበ እናቴ ትሙት ስጋ ያስጠላኛል። አልበላም። እኔ ልጄም እንደኔ ነው። አሳ ከነነፍሷ ከውሃ አውጥቶ ልጄ አርዶ ይበላል። ራሱ ከነነፍሷ አሳ እንደዚህ አንገት ያላትን ገዝቼ ከመጣ አይበላም። በቃ ለእኛ ስትል ተሰቃይታ መንበላት አይነት የኔ አይነት እንትን አለው። እኔ ነግሬው ምናምን ሳይሆን ጀስት አይ ቲንክ የኔ አይነት እንትን አለው። እኔ አሳ በላለሁ፣ ግን መታረዷን ማሰብ አልፈልግም። ከነ አንገቷ እኔ አሳ አልገዛም። አሳ እንኳን ሰው ልጅ እንደዛ ተገዝግዞ አይተ ከዘን ሁላችሁም አስችላችሁ ዝም አላችሁ። አዶኔ እንትናን ሊፈታ ነበር ስትል ቀን ሙሉ ስታላዝን ትውላል። እንዴት አልዘገነንም? አንገታችሁን እንዴት እንዲህ አላረጋችሁ? የእውነት ገብቶቿል። ልጁ 27 ዓመት ምናምኑ ነው። ወንድም ቢሆንስ እንዴት ያልጨነቃችሁ? እንዴት ከእንቅልፍ ማል ረ ምናምን እንትን አላላችሁ? እኔ የሆነ ሳንዱሽ እየሰራሁ እዛ ኖ ምናምን ስል ምናምን ይላሉ እና አልገባቸውም። እኔ ስለምን እንደማስብ እንደዚህ አይነት ነገር እንዳለብኝ ቢያውቁማ እችሊ ትራማ አለባት ብለው በእርግጠኝነት እረፍት እንደወስድ ነበር የሚያደርጉ። ያማል ጋይስ፣ በደም ነው የሚያሙ ጋይስ። እንደ ሰው እስቲ አብረን እንኑር። እንደ ሰው የሰው እንትን ፊል እናድርግ። እናንተና ተገዳደሉ እንዳንል። እንዴት ነው እናንተና ተገዳደሉ የምትሉት ጋይስ? ላየኸው ነገር ህሊና ምን አለ? እዚህ ላይ ብቻ ፎከስ አድርጉ በእናታችሁ። ማለት ላየኸው ነገር ምን አሉ? 5ቱ ህዋሳቶች ምን አሉ? ፎከስ ኦን ዚስ ጋይስ። ከአንተ ጋር እኮ ዘርህ ወይ ቤተሰብ አይደለም የሚቀበረው ጋይስ፣ አካባቢ አይደለም። ሰው ሀገር ስትኖር ማን ነው የኔ ጎረቤት? ማን ነው? አይ ዶንት ኖ። ማን ነገ የኔን አስክሬን እንደሚያቃጥል ወይ እንደሚቀብር አታውቅም። ዩ ዶንት ኖ። ያንተ እንኳን ዘር አለም ቤተሰብ መጥቶ አንድ ቀን ታመ መጥቶ ምግብ ይሰራላል አጠገብ አለ የለም። ጋይስ ፎከስ ኦን ዩር እንትን ላይ 5ቱ ህዋሳቶች ላይ የለም፣ እነሱ ላይ ፎከስ አድርጉ። ማለት ይሄ ልጅ ድምፅ አያስፈልገው። ኦልሬዲ ድምፁ እንደታፈነ የሞተ ልጅ ነው። ነፍሱን በገነት ያኖረው። መቼም በገነት ያኖረውም አይባልም። ለምን ኦልሬዲ ሂዝ ገነት ነው። በእንደዚህ ኃጢአቱን ሁላ እንትን ብሎለታል። ግን እንዴት እንደዚህ ነገር ይሆናል በሚል በምንችለው ሁላ መተባበር ነበረብን። አሁን እነዚህ 5000 ሰዋል ከ5000 4000 ሰው መያዝ አለበት። ቢያንስ ዝም በሉ መያዝ አለበት። አይጠቅም፣ ምንም አይጠቅም። አይጠቅም ጋይስ፣ አይጠቅም፣ ለማንም አይጠቅም። ይሄ 2 ልጆች ታሰሩ ምናምን እሱ የገደለ ይገደል ነው የሚለው የሳውዲ መንግስት። ኦልሬዲ ህጉ መንግስት ሳይሆን ህጉ እንደዛ ነው፣ ይገደላሉ። 2 ሰው ብቻ አይደለማ ይሄን ነገር የተገበሩት እንዴ። ሆስቱስ ማሪ አርሲ ልጅ የሚለውስ የሸርሙጣ ልጅ የታባቱ ነው ያለው። 8ቱስ እንደዛ የተደረደሩት የት ነው ያሉት? ያን ሁላ ኮሜንት በለው ቆይ አንዴ ቆይ ኢንተርቪ ውስ ምናምን እያለ ዝም በል እያለ የሚጽፍለትስ 100 ሰው አቦ በእናታችሁ ተውት እያለ የሚጽፍ ሰው 100 ሰው አይሆንም። እዚህ ላይ ራሱ ከማየው አቦ ረቢ ጃዲ ኢሳ ይላል። በእግዚአብሔር ብላችሁ በእናታችሁ ተውት የሚል የተወሰነ ልጅ ብቻ ነው ያየሁት። በተደጋጋሚ ኮፒ ፔስት የሚያደርግ ልጅ። ሙሉን ቪዲዮ ባየው ደግሞ አሪፍ ነበር። ዩቱብ ላይ የተጫነ አለ። እንደዚህ ነገር ዩቱብ አይቀበልም፣ ይገባኛል። ኮሜንቶችም ማየት ነው ፈልጉ። ለምን ሰዎች እንዴት ተደራይተን ሰው ተደራይቶ እንዴት ይጨክናል ጋይስ? ሰው ተደራይቶ እንዴት እንደዚህ አይነት ነገር ላይ ይስማማል? ሰው የሆነ ነገር በንዴት እኔ አሁን ልሳደብህ እችላለሁ ምናምን፣ ግን ቀርበ ስታናገረኝ ሀሳቤን እንዴት መቀየር አልችልም ጋይስ? አይ ደም ሳይ ቢላ ሳይ እንዴት ነው እጄን ያልዘገነነኝ? ምንድን ነው ይሄ? ኤክስፒሪየንስ ነው? ልምድ አለ? ምንድን ነው እሱ?
ቤተሰባቸው ትይዛለ። አለበለዚያ የእውነትም ጀዋር የሚለው ነገር ነው ማለት ነው። አላውቅ ለምን እንደዚህ አይነት እንትን የፈጠረ በእነሱ በኩል የምታገኛቸው እንደዚህ አይነት ለየትኛው ትውልድ ነው የሚሰራው ታዲያ? ይኸውና በሀያዎቹ ያሉ እንደዚህ እየተራረዱ እነዚህ በ60ዎቹና በምን ያሉ ሰዎች ፖለቲከኞች እብዶች ናቸው በፖለቲካ ብለናል። እነዚህንም ደግሞ እንደዚህ ናቸው ካለን ታዲያ ማንን ነው የምንጠብቀው? እኛ ማንን ነው የምንጠብቀው? ምንድን ነው የምንጠብቀው? ኢየሱስን ነው የምንጠብቀው? እኔ አሞኛል ጋይስ፣ እናቴ ትሙት አሞኛል። ለራሴ ህመም አለብኝ፣ ሌላ ህመም በጆሮ ላይ ምንደግፍ ነው የሚባለው። እንደዚህ አይነት ሙድ ውስጥ ያለሁት ጋይስ፣ ለምን ላካችሁልኝ ጋይስ? እኔ ይህን ሰሞን ሚዲያ እያየሁ አይደለም፣ ምን እያየሁ አይደለሁም። ለምን ራሴን አስተያየት እንዳልሰጥበት ስለው እኔ ሚዲያ ማላየው ካየው አስተያየት እሰጣለሁ። እኔ አስተያየት ስሰጥ ደግሞ ሰዎች ወደ ሌላ ነው የሚወስዱት። እዛ ነገር ውስጥ አለመግባት ስለው እኔ ሚዲያ ሲጀመር እንደ ድሮ እንደዚህ ቲክቶክ እንደዚህ አላረግም። ወይም ደግሞ ኢንሳይደሮችም አክቲቭ አይደሉም። ለምን እኔ የኔ ሙድ ስለገባቸው አይልኩልኝ። ትላንት ኤዱ አንቺ አውሪ ግን እንዳትልኪልኝ ብያት ላከችልኝ። ከዛም በዋትሳፕ ደግሞ ሲልኩልኝ ኮሜንቱ ኢንተረስት አደረገኝ። እሱን ያሳመመኝ ገስት ላይ ያለ ሰው እንኳን አንድ ሰው ተዋይለም ቆይ ኢንተርቪው እናድርገው በመሀል ይላሉ። ገስ እኔ አመመኝ ጋይስ፣ የእውነት አመመኝ። አላመማችሁም ጋይስ? ካላያችሁ እንኳን እኔ እንኳን ካየሁት ልጃችሁ ላይቭ ላይ ሲገዘገዝ አስባችሁታል ጋይስ? የእናንተ ልጅ ላይቭ ላይ ቀስ በቀስ እንደዚህ እንዲህ እየተቆረጠ ሲያልቅ አይታችሁታል? ከዛ ድንጋይ ሲጫንበት በዚህ በጣም እንኳ 27 ዓመቱ ምናምን ልጅ ብቻ ነው። ከዛ ሙዚቃ ተከፍቶ ሲጨፍር ምንድን ነው ልጁ ያደረገው? ይሄ ካላመማችሁ አይ እንደ ህዝብ ችግር ውስጥ ነው ያለን፣ የሆነ ችግር ውስጥ ነው ያለን። እኔ ፕላኑን ላሳረግ ነበር ትላንት ምን አድርጌ እንደምበቀል እናቴ ትሙት ምን እንደማረግ ስንት ሊትር ጌዝ ያስፈልገኛል ሙሉ አገሪቷን ላቃጥል እቅድ አወጣ ነበር። የሚገርማችሁ እየሰራው በንዴት ስንት ስራ እንደሰራው ታውቃላችሁ? ሶፋውን ላንስቼ ሳጸዳ ነበር። በቃ ሶፋውን ላንስቼ ምን እንዳረኩላ ስትራፖ ሲይዘኝ ነው የገባኝ ስተኛ የእውነት ይህንም ቪዲዮ ሳይ ልጄን ሄጄ አየሁትና ማማ ምንድን ነው አለኝ። አይ በላህ እንዴ ብዬ ተመለስኩኝ ማለት ነው። ትላንት በላህ ምናምን አልኩት። ያ እኔ ሲርበኝ እበላለሁ አለኝ። አልገባውም። እንደዚሁ ነው ፕላን አወጣው። የሚገርማችሁ ነገር እቺን ሀገር እንዴት እንደማቃጥላት የእውነት በቃ የሆነ ፍሪደም ያለኝ ሁላ ነው የመሰለኝ፣ ለማቃጠል ለማውደም ሁላ ማለት ነው። መብት እንደተሰጠኝ ሁላ ነው የመሰለኝ። እና አሁን የእሱ እናት የእሱ ቤተሰብ ጨካኝ ቢሆኑ ወንጀለኛ ተብሎ ይታሰራሉ። መንግስት በነፃ ሕክምና ትሰጣቸዋለ፣ ሳይኮሎጂ ትሰጣቸዋለ። አለበለዚያ ለሀገርም ለራሳቸው መጥፎ ነው የሚሆኑት። ቤተሰቡን ያለበት ቦታ ትራማ አይምሯቸውን ታክማቸዋል፣ መንግስት ታክማቸዋል። አለበለዚያ እያንዳንዱ ለሚደረገው እልቂት ለሚደረገው ጭካኔ እናቷ አትጠይቅም፣ አባቷ አይጠይቅም፣ ወንድምም ካለው አይጠይቅም። ከልጄ በኋላ ምን አለ? ከቻልኩኝ 4 ኪሎ መጥቻ አንተንም ላቃጥልሁላ እችላለሁ። ምን ቀረኝ? ከእንግዲህ ምን ቀረኝ? እና ስለ ሀገር የምታስብ ከሆነ መንግስት የእሱን እናት የእሱን ቤተሰቦች የስነ ልቦና አገልግሎት ስጣቸው። ጭካኔ የሀገር አውዳሚነት ማንነት የሚፈጠረው እንደዚህ ከልጅ በኋላ ምን አለ? ምን አለ? ሰው ኢየሱስ ክርስቶስ እኮ አይደለም እንደዚህ ነገር የሚችለው።
እንደ ሰው አክማቸው፣ የእውነት አክማቸው። መንግስት ይህን ነገር ካላደረግ ስለ ሀገር አታስብም ማለት ነው። ስለ ትውልድ አታስብም። ስለ ቅያታ እዛው ቄ ነው እዛው የሚነሰንሱል። በስነ ስርዓት ያሉበት ቦታ ታይቶ የስነ ልቦና አገልግሎት ሊሰጣቸው ይገባል። በጣም ቴኬር እንደ ሀበሻ ይሄ ምናምን አለም ኖ ኖ እንደ ሀበሻ እንዲህ ተብሎ ነው ላይቭ ላይ ልጁ የገዘገዘው። ምንድነው ባክግራውንድ? ከአሁን በፊት ምን ልምድ ነበር? የእውነት ስለ አካባቢ እነሱ የሚኖሩበት አካባቢ ራሱ በጣም ብዙ ቀውስ ቢደርስ አይገርምም። ልጄ እፊቴ በጥፊ እንኳን ቢመታ እናቴ ትሙት እኔ መስዋዕት እከፍላታለሁ። እናቴ ትሙት ረጭቼ ነው አብሬ መነዳት ነው። እነሱን የምታክመው ለሰፈር ደህንነት ስትል ትራማ እንዳይላቸው። ሰው ጤፉ የሚሆነው ሰው ሲወለድ ባለጌ ሆኖ ተወልዶ ያውቅ። ሰውን ባለጌም ጨካኝም ምንም የሚያደርገው በህይወቱ ያለፈበት መንገዶች ናቸው። መንግስት ቀጥታ የእሱን ቤተሰብ ታገኝና የስነ ልቦና አገልግሎት ትሰጣቸዋል። ሁሉም ማህበረሰብ፣ ሁሉም ህዝብ እንደዚህ አይነት አመለካከት እንደሌለው ማመን አለባቸው። እነሱ ቢያምኑ ጥፋተኛ አይደሉም። ከልጅ በላይ ምን አለ? ይህን አድርግላቸው። ይህን ካላደረግ አካባቢ ላይ ለሚመጣ ጭካኔ ምናምን ከዛም ፖሊስና ህብረተሰብ ላይ ዜና ለማንበብ ብቻ ይሆናል ማለት ነው። ይህንን አድርግ። ይህን እያደረግክ እንደሆነም የሆነ ነገር አሳይ፣ ለህዝብ አሳይ፣ መማሪያ ይሆናል። ሁሉም ህዝብ እንደዚህ እንዳለው፣ ሁሉም ትውልድ ልጆቹ ልጆች ናቸው፣ ወጣቶች ናቸው። 27 30 ቢሆኑ እንግዲህ የ60ዎቹ በፖለቲካ የደነዘዙ የመወዘዙ ምናምን ቆሻሻዎች ናቸው ብለን እኛ ትተናቸው አንድ ቀን በ30ዎቹ ያሉ እንደዚህ በጣም ኮምፎርታብል ተሰምቷቸው እንደዚህ ሰው የሚገዘግዙ ከሆነ ሀገርን ለማን ነው እያስረከብን ያለ? ማን ነው የሚጠብቀው? ማን ነው? ለዛ የሚመጣው አንተ የምትጠብቀው ትውልድ በአንተ ላይ እምነት እንዲኖረው፣ በአንተ ላይ ኮምፎርት እንዲሰማው የእሱም ቤተሰቦች ባሉበት የምክር አገልግሎት ብቻ አለ። በጣም ከጎናቸው ልትቆሙ ይገባል። አንድ መንግስት ነገር እንደሚያወግዝ፣ ሁለት ደግሞ በትራማ ምክንያት ሌላ ችግር ውስጥ ገብቶ ቀያቸውን ያሉትን አሁን አርሲ ከጎኑ ሊኖር ይችላል። አርሲ ላይ እርምጃ ሊወስዱ ይችላሉ። አየት ትልልቁ ማን የገድለው? ወሎን የሞተው አርሲ ነው የሞተው። አልገባኝም። እኔ ሆነም ቀረም እናንተ እንደምትሉት አርሲና ምናምን ነው ታይትሉ የሚለው ገብቶቿል። እዛ አካባቢ ላይ ወይ ወሎ ካለ አርሲ ካለ ትልልቅ መጣ ማለት ነው። ከዛ ስሜት ውስጥ እንዲወጡ መንግስት በጣም ኢንቨስት አደረግባቸዋል። ያንን ደግሞ ታስተምርበታለህ። ሚዲያ ላይ መሆኑ የሞተው ወሎ ነው አይዶን ነው። የአርሲ ልጆች እዛ አካባቢ ካሉ እነዚህ ቤተሰብ እርምጃ ቢወስዱ ወንጀለኛ አይደሉም። ትራማ ነው ውስጣቸው። በቃ አበቃ። ምን ቀረ? ከልጄ በኋላ ምን ቀረ? እንኳን ልጄን እንደዚህ እርምጃ ወስዷል። ልጅ ሰላም ነው ላለኝ ራሱ እኔ ደሜ ነው የሚፈላው። ልጄ ሰላምታ ማሟያ አይደለም። የት አባቱ ያውቁታልና እኔ ናፈቁትና ልጄን ሰላምታ የሚጠይቁት የት ያውቁታል? Mas kalau mau pipailah kita miskin. Happy birthday to you. ጀዋር ላይቭ ላይ ነው። በዚህ ጉዳይ ላይ በማሴንጀር ላኩልኝ፣ አብረን እንሰማዋለን። እኔ ተረጉምላችኋል። ላኩልኝ። ምን አይነት ፖለቲካ እንደሚጫወት አሳያችኋል። እርግጠኛ ነኝ ለፖለቲካ ምቹ። ባለፈው በሀገር ፍንቀላ ላይ በሚነጋገሩት እገዳ ተደርጎባቸዋል። ፖለቲካ ላይ አያወሩም ከእንግዲህ። አሁን ጀስት እንደ ኦሮሞ ይመለከተኛል አይነት የውስጣዊ ጉዳይ ላይ ብቻ ነው የሚያወራው።